ይሁን ክብር ለኢየሱስ ይሁን። ይሄን የደረሰኝ ነገር መስከረም ማለት ጥቅምት ነበር። እሁድ ቀን ስራ ገባለሁ ብዬ ልብስ እያጠብኩ ልጆችን ልብሶችን ሁሉ እያጠብኩ ስራ እየሰራሁ ነበር። ማታ 6 ሰዓት ምንም ሳላውቅ እግሬን ሰበረ፣ ወገቤን ተሰበረ። በቃ ትኩሳት ሆነ፣ ለቀቀኝ። ምንም አፈርም አለ ብዙ አመት ነው። 2014 ጀምሮ ነው ታኩ ጋር እዚህ የመጣው ያለ ብዙ ነበር። ቤተሰቦች የሉም፣ ወንድሞች የሚያውቁ ሰው ማንም የለም ከጌታ ውጭ እና ዘይትም አለ አፈርም አለ። እሱ መውሰድ አልቻልኩም፣ መንቀሳቀስ አልቻልኩም። ማታ 6 ሰዓት ነው። ከዛ ጠዋት ተነሽቼ ሆስፒታል ሄዳለሁ ስል የኛ መስሪያ ቤት የግል ሕክምና ነው ጨረታ አልፎ ሄደው እዛ ሲል እንትን ትርፍ አንጀት መጥቷል። አንቺ ትርፍ አንጀት ነው በቃ አንቺ ግሉኮስ ምናምን ሰጥተን በቃ ከ3 ቀን በኋላ ፍርሽን ትደርዳለሽ አሉ። ከዛ ሰኞ ቀን ሄጃለሁ። ልክ እንድነት በቃ ኦቨር መድኃኒት ናይት ሰጡ። መድኃኒት በቃ ኦቨር ሰጡና አልጋ ሰጡ። ራሴን አላውቅም። አሁን እመጣለሁ ያልኩኝ በዛው ቀረው 6 ሰዓት በቃ ቦርሳ ላይ እንትን ዘይት አለ አፈር አለ መውሰድ አልቻልኩም። አልጋ ላይ ተኝቻለሁ። ከዛ አንድ ሴትዮዋ ህፃኗ ይዛ ይሄ አልጋ ክላስ ነበርና እናት እንትንሽ ወይ ክርስቲያን ነሽ አሉ። አዎ ክርስቲያን ነሽ እናት። ምን ሆነሻል እንጂ እስካሁን ድረስ እኮ አልነቃሽ። ምን ሆነሻል? እሺ እኔ በእናት ክርስቲያን ከሆነሽ በዛ ቦርሳ ውስጥ አፈር አለ፣ ያኛው አፈር ለኔ ትሰጫለሽ። በዚህ ሙድና ልጅ ያለው ባጣጣሙ ሙድና ለጨምራ ሰጠን። ጠጣሁና ትንሽ ነቃሁ። ስነቃ 6 ሰዓት እንደገና ጋራጅ ትንሽ ያለሽ ያሉ ጋራጅ ክላስ ስገባ አሁንም አለ በቃ አጥቷል። በጣም ወጥቷል። በቃ እንጂ ሰይኔ በርቺ ምናምን ሰው የለሽ ምናምን አለ። እኔ ጌታ ብቻ ነኝ ማንም የለም ብዬ ዘይቱ ያዝኩና ነፈሰቱ ቤት ያጃለሽ እዚህ ትተኛራ። እኔ ጌታ ኢየሱስ አለ ቤት ያዳሉ ብዬ እንደምን ሞተል ያመጣ ማታ 12 ሰዓት እየጸለይኩ እያለቀስኩ ዘይት እየጠጣሁ መድኃኒት ይቻላል ብዙ መድኃኒት ነው በስታል አንደኛ መስሪያ ቤት ነው የሚያክለው ብር ማግኘት ብሎ በቃ ኦቨር መድኃኒት በስታል ሙሉ መድኃኒት ይያል የ6 ሰዓት 7 ሰዓት በቃ ውሰጂ ዝም ብለሽ ውሰጂ እየጸለይሽ ምናምን አሉ። እየወሰድኩ ግማሹን ተውኩና እንደው ጌታ ኢየሱስ የት ነው ብዬ ዘይት መጠጣት ጀመርኩ። በሰዓት እየጠጣሁ ሮብ ቀን ነው ኢየሱስ ሰኞ ቀን ነው። ሮብ ቀን እዚህ ስመጣ ውሃ እየሰጠው እስቲ እኔ አልሞትም ባይብላ እዚህ ሰጠች። ዘይት ነፃ ወጥተሻል ካሁን በኋላ እስቲ እኔ አልሞትም ባይያለች። እስኪ እኔ አልሞትም ብዬ 3 ጊዜ እንደዚያ አርብ ቀን ቀጠሮ አለ። ሲሄድ ዘይት እንደገና ቀብቼ ምን ብዬ ሲሄድ ነፃ ወጥተሻል። አንቺ ምን አድርገሽ ነው? በጣም እኮ ነው ውስጥ ላይ ቁስል ያለው በጣም እኮ ነው። አንቺ ምን ሆነሻል? ምናምን ብሎ እንትና ከዚህ በፊት ደግሞ እኔ ሳላውቅ ማናጀር ተደውሎ ከኛ አቅም በላይ ነው ሆስፒታል ማነው አዋሳ ሆስፒታል ትሄዱ ምናምን ብሎ እዛ አልጋ ምናምን ትይዝ ብሎ ምናምን ብሎ ለካ ከኋላ እንትን ብሎ ከዛ ላኪ ባለቤቴ ጋር ምናምን ብሎ አንተ ምን ሆናል? ልጅቷ እኮ በጣም ታማለች ምናምን ብሎ አውርቶ ነበር። ነፃ ወጥቻለሁ። በቃ ማን ነው እንዴት ነው ሆነሽ? ምን ሆነሻል? እኔ ጌታ እኮ ነው በጌታ ተፈውሻለሁ ምናምን ብዬ እስካሁን ነፃ ወጥቻለሁ። ታጉ ለኔ ብቻ ነው በእውነት እዚህ ወሳና ላይ እግዚአብሔር ለኔ ብቻ ሰጥቷል። ዘመንሽ ይባረክ። በእውነት ብዙ ፈተና አልፌያለሁ። ለጌታ ክብር አምጡ። እንኳን ጌታ ረዳሽማ፣ እንኳን ጌታ ረዳሽ። አንም በዳማ ዋይን ኩሉሞ እንድድነብ ቶልሞ እትመቸሳካ ጨዋ ይሁን ክብር ለኢየሱስ ይሁን። ይሄን የደረሰኝ ነገር መስከረም ማለት ጥቅምት ነበር። እሁድ ቀን ስራ ገባለሁ ብዬ ልብስ እያጠብኩ ልጆችን ልብሶችን ሁሉ እያጠብኩ ስራ እየሰራሁ ነበር። ማታ 6 ሰዓት ምንም ሳላውቅ እግሬን ሰበረ፣ ወገቤን ተሰበረ። በቃ ትኩሳት ሆነ፣ ለቀቀኝ። ምንም አፈርም አለ ብዙ አመት ነው። 2014 ጀምሮ ነው ታኩ ጋር እዚህ የመጣው ያለ ብዙ ነበር። ቤተሰቦች የሉም፣ ወንድሞች የሚያውቁ ሰው ማንም የለም ከጌታ ውጭ እና ዘይትም አለ አፈርም አለ። እሱ መውሰድ አልቻልኩም፣ መንቀሳቀስ አልቻልኩም። ማታ 6 ሰዓት ነው። ከዛ ጠዋት ተነሽቼ ሆስፒታል ሄዳለሁ ስል የኛ መስሪያ ቤት የግል ሕክምና ነው ጨረታ አልፎ
እንትን ትርፍ አንጀት መጥቶልሽ አንቺ ትርፍ አንጀት ነው በቃ አንቺ ግሉኮስ ምናምን ሰጥተን በቃ ከ3 ቀን በኋላ ፍርሽን ትደርጊያለሽ አሉ። ከዛ ሰኞ ቀን ሄጃለሁ። ልክ እንድነት በቃ ኦቨር መድኃኒት ናይት ሰጡ። መድኃኒት በቃ ኦቨር ሰጡና አልጋ ሰጡ። ራሴን አላውኩም። አሁን እመጣለሁ ያልኩኝ በዛው ቀረው 6 ሰዓት በቃ ቦርሳ ላይ እንትን ዘይት አለ አፈር አለ መውሰድ አልቻልኩም። አልጋ ላይ ተኝቻለሁ። ከዛ አንድ ሴትዮ ህፃኗ ይዛ እኔ አልጋ ክላስ ነበርና እናት እንተነሽ ወይ ክርስቲያን ነሽ አሉ። አዎ ክርስቲያን ነሽ እናት ምን ሆነሻል እንጂ እስካሁን ድረስ እኮ አልነቃሽም ምን ሆነሻል? እሺ እኔ በእናትህ ክርስቲያን ከሆነሽ በዛ ቦርሳ ውስጥ አፈር አለ ያኛው አፈር ለኔ ትሰጫለሽ። በዚህ ሙድና ልጃለሁ በአጋጣሚ ሙድና ለጨምራ ሰጠን ጠጣሁና ተመልሼ መጣሁ። ስነቃ 6 ሰዓት እንደገና ጋራጅ ትንሽ ያለሻሉ ጋራጅ ክላስ ስገባ አሁንም አለ በቃ አጥቷል በጣም ወጥቷል በቃ እንጂ ጸልይ በርቺ ምናምን ሰው የለሽ ምናምን አለ። እኔ ጌታ ብቻ ነኝ ማንም የለም ብዬ ዘይቱ ያስኩና ነፈሰት ለዲያጃለሽ እዚህ ትተኛና እኔ ጌታ ኢየሱስ አለ ቤት እሄዳለሁ ብዬ እንደምንም ያመጣው ማታ 12 ሰዓት እየጸለይኩ እያለቀስኩ ዘይት እየጠጣሁ መድኃኒት ትቻለሁ። ብዙ መድኃኒት ነው በስታል አንደኛ መስሪያ ቤት ነው የሚያክመው ብር ማግኘት ብሎ በቃ ኦቨር መድኃኒት በስታል ሙሉ መድኃኒት ይዣለሁ። የ6 ሰዓት የ7 ሰዓት በቃ ውሰጂ ዝም ብለሽ ውሰጂ እየጸለይሽ ምናምን አሉ። እየወሰድኩ ግማሹን ተውኩና እንደው ጌታ ኢየሱስ የት ነው ብዬ ዘይት መጠጣት ጀመርኩ። በሰዓት እየጠጣሁ ሮብ ቀን ነው የእሱ ሰኞ ቀን ነው። ሮብ ቀን እዚህ ስመጣ ውሃ እየሰጠሁ እስቲ እኔ አልሞትም በይ ብላ እዚህ ሰጠች። ዘይት ነፃ ወጥተሻል ከአሁን በኋላ እስቲ እኔ አልሞትም በይ አለች። እስቲ እኔ አልሞትም ብዬ 3 ጊዜ እንደዚያ አርብ ቀን ቀጠሮ አለ ሲሄድ ዘይት እንደገና ጨምቼ ምን ብዬ ሲሄድ ነፃ ወጥተሻል አንቺ ምን አድርገሽ ነው? በጣም እኮ ነው ውስጥ ላይ ቁስል ያለው በጣም እኮ ነው አንቺ ምን ሆነሻል ምናምን ብሎ እንትና ከዚህ በፊት ደግሞ እኔ ሳላውቅ ማናጀሮች ጋር ደውሎ ከኛ አቅም በላይ ነው ሆስፒታል ማነው አዋሳ ሆስፒታል ትሄዱ ምናምን ብሎ እዛ አልጋ ምናምን ትይዝ ምናምን ብሎ ለካ ከኋላ እንትን ብሎ ከዛ ላኪ ባለቤቴ ጋር ምናምን ደውሎ አንተ ምን ሆናል ልጅቷ እኮ በጣም ታማለች ምናምን ብሎ አውርቶ ነበር። ነፃ ወጥቻለሁ በቃ ማነው እንዴት ነው እሺ ምን ሆነሻል? እኔ ጌታ እኮ ነው በጌታ ተፈውሻለሁ ምናምን ብዬ እስካሁን ነፃ ወጥቻለሁ። ታጉ ለኛ ለኔ ብቻ ነው በእውነት እዚህ ወሳና ላይ እግዚአብሔር ለኔ ብቻ ሰጥቷል። ዘመንሽ ይባረክ። በእውነት ብዙ ፈተና አልፌያለሁ። ለጌታ ክብር አምጡ። እንኳን ጌታ ነበሽማ እንኳን ጌታ ነበሽ። አንም በዳማ ዋይን ኩሉሞ እንድትነብህ ትኮልሞ እትመቸሳት ጋቸዋ ይሁን ክብር ለኢየሱስ ይሁን። ይሄን የደረሰኝ ነገር መስከረም ማለት ጥቅምት ነበር። እሁድ ቀን ስራ ገባለሁ ብዬ ልብስ እያጠብኩ ልጆችን ልብሶችን ሁሉ እያጠብኩ ስራ እየሰራሁ ነበር። ማታ 6 ሰዓት ምንም ሳላውቅ እግሬን ሰበረ፣ ወገቤን ተሰበረ። በቃ ትኩሳት ሆነ ስለለቀቀኝ ምንም አፈርም አለ ብዙ አመት ነው። 2014 ጀምሮ ነው ታጉ ጋር እዚህ የመጣው ያለ ብዙ ፈተና ነበር። ቤተሰቦች የሉም፣ ወንድሞች የሚያውቁ ሰው ማንም የለም ከጌታ ውጭ እና ዘይትም አለ አፈርም አለ። እሱም መውሰድ አልቻልኩም፣ መንቀሳቀስ አልቻልኩም። ማታ 6 ሰዓት ነው። ከዛ ጠዋት ተነስቼ ሆስፒታል ሄዳለሁ ስል የኛ መስሪያ ቤት የግል ሕክምና ነው ጨረታ አልፎ ሄደው እዛ ሲል እንትን ትርፍ አንጀት መጥቶልሽ አንቺ ትርፍ አንጀት ነው በቃ አንቺ ግሉኮስ ምናምን ሰጥተን በቃ ከ3 ቀን በኋላ ፍርሽን ትደርጊያለሽ አሉ። ከዛ ሰኞ ቀን ሄጃለሁ። ልክ እንድነት በቃ ኦቨር መድኃኒት ናይት ሰጡ። መድኃኒት በቃ ኦቨር ሰጡና አልጋ ሰጡ። ራሴን አላውኩም። አሁን እመጣለሁ ያልኩኝ በዛው ቀረው 6 ሰዓት በቃ ቦርሳ ላይ እንትን ዘይት አለ አፈር አለ መውሰድ አልቻልኩም። አልጋ ላይ ተኝቻለሁ። ከዛ አንድ ሴትዮ ህፃኗ ይዛ እኔ አልጋ ክላስ ነበርና እናት እንተነሽ ወይ ክርስቲያን ነሽ አሉ። አዎ ክርስቲያን ነሽ እናት ምን ሆነሻል እንጂ እስካሁን ድረስ እኮ አልነቃሽም ምን ሆነሻል? እሺ እኔ በእናትህ ክርስቲያን ከሆነሽ በዛ ቦርሳ ውስጥ አፈር አለ ያኛው አፈር ለኔ ትሰጫለሽ። በዚህ ሙድና ልጃለሁ በአጋጣሚ ሙድና ለጨምራ ሰጠን
ጠጣሁና ትንሽ ነቃሁ። ስነቃ 6 ሰዓት እንደገና ጋራጅ ትንሽ ያለሽ አሉ ጋራጅ ክላስ ስገባ አሁንም አለ በቃ አጥቷል በጣም ወጥቷል በቃ እንጂ ጸልይ በርቺ ምናምን ሰው የለሽ ምናምን አለ። እኔ ጌታ ብቻ ነኝ ማንም የለም ብዬ ዘይቱ ያዝኩና ነፈሰት ለዲያጃሊስ እዚህ ትተኛና እኔ ጌታ ኢየሱስ አለ ቤት ያለው ብዬ እንደዚህ ሞተር ያመጣው ማታ 12 ሰዓት እየጸለይኩ እያለቀስኩ ዘይት እየጠጣሁ መድኃኒት ይቻላል ብዙ መድኃኒት ነው በስታል አንደኛ መስሪያ ቤት ነው የሚያክለው ብር ማግኘት ብሎ በቃ ኦቨር መድኃኒት በስታል ሙሉ መድኃኒት ይያል የ6 ሰዓት የ7 ሰዓት በቃ ውሰጂ ዝም ብለሽ ውሰጂ እየጸለይሽ ምናምን አሉ እየወሰድኩ ግማሹን ተውኩና እንደው ጌታ ኢየሱስ የት ነው ብዬ ዘይት መጠጣት ጀመርኩ። በሰዓት እየጠጣሁ ሮብ ቀን ኢየሱስ ሰኞ ቀን ነው ሮብ ቀን እዚህ ስመጣ ውሃ እየሰጠሁ እስቲ እኔ አልሞትም ብላ እዚህ ሰጠች። ዘይት ነፃ ወጥተሻል ካሁን በኋላ እስቲ እኔ አልሞትም ብያለች። እስኪ እኔ አልሞትም ብዬ 3 ጊዜ እንደዚያ አርብ ቀን ቀጠሮ አለ ሲሄድ ዘይት እንደገና ቀብቼ ምን ብዬ ሲሄድ ነፃ ወጥተሻል አንቺ ምን አድርገሽ ነው በጣም እኮ ነው ውስጥ ላይ ቁስል ያለው በጣም እኮ ነው አንቺ ምን ሆነሻል ምናምን ብሎ እንትና ከዚህ በፊት ደግሞ እኔ ሳላውቅ ማናጀሮች ጋር ደውሎ ከኛ አቅም በላይ ነው ሆስፒታል ማነው አዋሳ ሆስፒታል ትሄዱ ምናምን ብሎ እዛ አልጋ ምናምን ትይዝ ብሎ ምናምን ብሎ ለካ ከኋላ እንትን ብሎ ከዛ ላኪ ባለቤቴ ጋር ምናምን ደውሎ አንተ ምን ሆናል ልጅቷ እኮ በጣም ታማለች ምናምን ብሎ አውርቶ ነበር ነፃ ወጥቻለሁ በቃ ማነው እንዴት ነው ምን ሆነሻል እኔ ጌታ እኮ ነው በጌታ ተፈውሻለሁ ምናምን ብዬ እስካሁን ነፃ ወጥቻለሁ። ታጉለኛ ለኔ ብቻ ነው በእውነት እዚህ ወሳና ላይ እግዚአብሔር ለኔ ብቻ ሰጥቷል። ዘመንሽ ይባረክ። በእውነት ብዙ ፈተና አልፌያለሁ። ለጌታ ክብር አምጡ። እንኳን ጌታ ረዳሽማ እንኳን ጌታ ረዳሽ። أنا بدما وين كل ما يمتد النبي